ነው ወይስ ምንድነው ሐሳቧ? እሷ የምትፈልገው ባሏን ነው። ባሏ ደረት ላይ መተኛት ነው። ዛሬ የምነግራችሁ አንድ አዲስ ነገር አለ በሃይሚዬና በብሩኬ ጉዳይ። ያው ለማንኛውም እንኳን ደስ ያላችሁ ሃይሚዬና ብሩኬን። ምንም ያለያያቸው ነገር የለም። ሃይሚ ብዙ ነገሮችን ከብሩኬ ጋር አብራ ከጎኑ ለመቆም እንግዲህ አሁንም ቃል ገብታለታለች። በጣም ደስ ይላል። እንግዲህ እንደሰማው ነው ቤተሰብ ደግሞ ያው ታውቃላችሁ ብሩኬ በጣም ነው የሚያሳዝነው። ትላንትና ራሱ ባየሁትና አጠገቤ ስትለው ራሱ እንዴት አንጀቴን እንደበላው ቤተሰብ እና አንድ አዲስ ነገሮችም እንዳሉ ሁሉንም እውነታውን ዛሬ እናውራለን። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ ሐሳብ አስተያየቱን እንድትገልጹ ፈልጋለሁ ማለት ነው። እንግዲህ ታውቃላችሁ በጣም ብዙ ነገሮች እየተፈጠረ እንደሆነ ያው ምሽቱ በጣም ከባድ ነበረ ለሃይሚዬ። ምንድነው መሰላችሁ ከባድ የሆነባት ነገር አንደኛ ነገር ያው ማናት እዩ የምትፈልገው ብሩኬን ነው። እኔ የምፈልገው ብሩኬን ነው እንጂ አንቺ ልጄ እንድትወስጂ ሳይሆን እኔ የምፈልገው እኔና ልጄ ብሩኬ አብረን እንድንኖር ነው የምፈልገው ነው እንግዲህ ሐሳቧ። ሃይሚ ደግሞ የኔ ምስኪን የኔ የዋህ ይሄን አልተረዳቻትም። እሷ ባሏን እንደምፈልግ ባሏን እንደምትመኝ ሃይሚ ምንም የገባት ነገር አይመስለኝም። አንዳንድ ጊዜ ራሳችንን ማሰራት አለብን። ሃይሚ አሁንም መጠንቀቅ አለባት። ሃይሚን አሁን እሷ ልትሸውዳት ነው። ሃይሚን በጣም ከባድ ነገር ልታረጋን ነው። ስለዚህ እባክሽ ሃይሚ እንድትጠነቀቅ ንገሯት። እኔ በጣም ብዙ ነገር ነው በውስጥ እየደረሰኝ ነው ያለው። ገብቷቸዋል። በውስጥ እየደረሰኝ ነው ያለው። ግን ምንድነው መሰላችሁ እና ሃይሚም ስልክ ስደውልላቸው ለነብሩኬም ስልክ ስደውልላቸው ማንም ያነሳላችሁ ሰው የለም። ስለዚህ ሃይሚን እሷ የሆነ ነገር ለማድረግ እየፈለገች ነው ያለችው። ገብቷቸዋል። ሃይሚን ከብሩኬ ውስጥ ነው ለማውጣት እየፈለገች ያለችው። እሷ ብሩክን ሳይሆን መጉዳት የምትፈልገው ሃይሚን ነው። ሃይሚ ደግሞ ይሄን ልትረዳ አልቻለችም። ገብቷቸዋል። ልጅቷ እኔ አሁንም እኮ በጣም ያናደኝ ነገር ሃይሚም እኮ በቃ አምና መቀበሏ ነው። እኔ ግን ምንድነው ችግራቸው ግን ሃይሚም አምና መቀበሏ በጣም ነው ያናደደኝ። መቀበል ራሱ የለባትም አምና። ለምን መሰላችሁ? እቺ ልጅ የብሩኬ አይደለችም። እቺ አጭበርባሪ ነች። እያጭበረበረች ነው ያለችው። ግን እነሱ ይሄን ሊረዱት አልቻሉም። ብሩክም አሁን ነገ ተነገ ወዲያ እኮ ቤተሰብ ሃይሚ መስሏት ነው ልጅ ይዞ አብሮ መኖር መስሏት ነው እንጂ በጣም ከባድ እንደሆነ አልተረዳችውም። ሃይሚ የሰው ልጅን እንትን ማለት በጣም ከባድ ነው ኮንትሮል ማድረግ። ስለዚህ ሃይሚ የማይሆን ስህተት ውስጥ ባትገባ ነው ምለው ማለት ነው። እና እሷ አውቃም የሆነ ነገር አርጋ ልጇ እንኳን የሆነ ነገር አድርጋ ሃይሚ ነች ያሳመመችብኝ፣ ሃይሚ ነች እንዲያደረገችብኝ ብላ የሃይሚንም ስም ልታስጠፋ ትችላለች። ገብቷቸዋል። አንድ ጻል ልጅን አምጥታ ልጅን እንደዛ ያደረገች ብላ እንኳን እያለቀሰች ብትመጣ ሃይሚ ላይ ነው ሁሉም ሰው የሚፈርድባት። ስለዚህ ሃይሚ ምን አገባት በሰው ልጅ? እናትዬ ምን እዳ አለባት እንዴ? ምን እዳ አለባት ሃይሚ? ለምንድን ነው? እኔ እኮ በጣም ነው ግራ ያጋባችኝ ሃይሚ ራሱ ምንም መቀበል የሌላባትን ነገር ነው ተቀብላውን እሷ እዳ ውስጥ ልትገባ ነው ወይስ ምንድነው ሐሳቧ? እሷ የምትፈልገው ባሏን ነው። ባሏ ደረት ላይ መተኛት ነው የምትፈልገው። ከባሏ ጋር አብሮ መኖር ነው የምትፈልገው። ሃይሚ ግን እኔ ልትረዳ አልቻለችም። እኔ ልጅ ልውሰድልሽ፣ እኔ እንደዚህ ላድርግልሽ ምናምን ማን እንዲሚል እሺ የሚል ሰው አለ? እና ትላንትና ያው ሃይሚና ብሩኬ ቢስማሙም ግን ያው መጨረሻ ላይ ግን ጥሩ ነገር ላይ ይፈጠር ይችላል። እኔ አሁንም ቢሆን የምናገረው ቤተሰብ አሁንም የምናገረው ለሃይሚም እንዲደርስላት ነው የምፈልገው ይሄ ነገር ማለት ነው። አሁንም ሃይሚ ስለ ሰው ልጅ መርዳትም ሆነ ምንም ማድረግ የለባትም። አዲስ አበባ መተው ሁሉን ነገር እስከሚያሰግን እኔ እንደሰማሁት ከሆነ ቤተሰብ ሃይሚም እኮ አንዳንዴ የዋዛ አይደለችም። ልጅቷንም እኮ ያው ስጡኝ ያለችበትም ምክንያትም እኔ አሳድጋትላታለሁ ያለችም ምክንያትም ሲመስለኝ የሆነ ነገር አለ። ገብቷቸዋል። የሆነ ነገር አለ። ምንድነው እሱ? ያው ልጅቷን ወስዳ ምንከን አዲስ አበባ ብሩኬንም ወስዳ እዛ ልታስመረምርም ይሆናል። ይሄንም ሐሳብ ያቀረበችው እኔ ሲመስለኝ አንዳንዴ ሃይሚዬ ብልጥ ነች። እግዚአብሔርን እንዲ አንዳንድ ሰው የዋህ ሆነ የሆነ ነገር ለማድረግ ከፈለክ እንደዛ ልታደርግም ጎበዝ ከሆነች ሃይሚ እንደዚህ ነገር ካሰበች እኔ ሃይሚ ሳስባት እንደዛ ልታደርግ ያሰበች ነው መስሎኝ። እሷንም ወስዳ ብሩኬንም ወስዳ እዛ ባለበት አስመርምራ እውነታውን ትክክለኛውን ልታስወጣት ትችላለች።
ስለዚህ አሁን ሃይሚ ምንድነው ካሁን በኋላ ከዚች ከማናት ስሟ ጋራ መጣላትም የለባትም መጨቃጨቅም የለባትም። ለምን መሰላችሁ? ከተጨቃጨቀት ምን ካለች እሷ ሌላ ችግር ለመፍጠር ነው የምትፈልገው። አዩ ሌላ ችግር ለመፍጠር እየፈለገች ስለሆነ ሃይሚ አሁን ምንም መለማመጥትም አያስፈልግም። ብሩኬ ማኩረፍ የለበትም መናደድ የለበትም። ሃይሚ ትክክል ነች እኮ ሃይሚ እኮ አሁን እኮ ብሩክ መናደድም ማኩረፍም የለበትም። ሃይሚ እንደዚህ ያደረገች ሃይሚ እንደዚህ ያደረገችኝ ሃይሚን ካደችኝ ብሎ እኮ ማኩረፍም የለበትም። እንደውም ሃይሚ ጎን ነው እሱ እንደውም ሃይሚውን ነገር ተረጋጋታይ ምናምን ብሎ መቆም ያለበት። ለምን ሃይሚ አሁን ብሩኬ በዚህ መልኩ እያኮረፈ ከሆነ እንደዚህ ከሆነ ለሃይሚ ጥሩ አይደለም። ብሩክ ማኩረፍ የለበትም። አሁን ትላንትና ኩርፍ ብሎ ነበር የቆመው። ማኩረፍ የለብን ብሩኬ። ለምን አንደኛ ነገር ይሄ ሁሉ ሰበብ የመጣው ያው በእናንተ ሰበብ ነው፣ በሃይሚ ሰበብ አይደለም። አንተ ማኩረፍ ሳይሆን ሃይሚ እንድትጽናና ሃይሚን ጎበዝ ማድረግ ነው እንጂ ያለበት አኩርፈ ምንም የምታመጣው ነገር የለም። ሃይሚ ያው ታውቃላችሁ ለብሩኬ ያላት ነገር ለብሩኬ ያላት ፍቅር በጣም ከባድ ስለሆነ ከሱ መለየትም ስለማትፈልግ ነው በጣም አሁንም ድረስ እየተለማመጠች ያለችው ማለት ነው ሃይሚ። ስለዚህ ብሩኬ እባክህን አንተም ተረጋጋ፣ ሃይሚንም ማረጋጋት አለብህ። እቺ ልጅ ከህይወታችሁ እስከምትወጣ ድረስ እባክህን አንተም ተረጋጋ ነው የምለው። እውነቴን ነው የምናገረው። ሃይሚ በጣም ነው የምታሳዝነው፣ በጣም የዋህ ነች። እና ግን ሃይሚ ይሄን ሲስተም ከሰራች በጣም አሪፍ ነገር ነው። ሲስተሙን ቆንጆ አድርጋ መስራት ነው ያለባት። ቢታረቁም ብሩኬና ሃይሚ ታርቀው አብረው ቢሆኑ ደስ ይለኛል። ለምን አሁን ሃይሚ ጥሩ ስሜት ላይ ስላልነበረች ማለት ነው። ግን እግዚአብሔር ይመስገን ትላንትና ግን ባየኋት ነገር በጣም አሪፍ ነገር ላይ ነው ያለችው። በጣም ቆንጆ ነገር ላይ ስላለች አስተሳሰቧም ጥሩ እየነበረ ስለነበረ እንግዲህ ሁሉ ነገር ይስተካከላል ብዬ አስባለሁ። ቤተሰብ ዛሬ በጣም እንጃ ጩኸት ምናምን ስላለ ብዙም ልረክዝ አልቻልኩም። በተረፈ ቤተሰብ ለማንኛውም በቃ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። የጨረቃ ፋሚሊዎች ክበሩልኝ። ቻው ቻው።